Sabe metargi şifenfenin gelsuaki yalnegerkush የሚሰማሽ ሳላስረዳሽ የሚገባሽ ወዶ ገዳይ ነሽ አስተዋይ የእውነት ፍቅርሽ ባይኔ የሚታይ የማታውቂ ኩርፊያ ላፍታ የማትመስይ ጊዜ ቦታ አይቱ የማወቅ እኔ ሰፋብሻለሁ ያበሰው ቲሸርቱ ቁምጣው ኖርማል ነበረ። ከውስጥ በሆነ ነገር አስሬው ነው አይደለም እግዚአብሔርን አይኔ ልነካሻል። አራታ ሰው አንቺን ያነካሽ የሚያምሻል። እኔ ስቀልድ ነው። ቲሸርቱ ነው ቁምጣው ማለክሽ እንደሚሆን እርግጠኛ ነበር። ቲሸርቱ አራፊስ ነው ሁሉም ነገር በቃ። እኔ ደግሞ እንዴት ነን አናምርም? አትንቀልቀሽ ነቁም እዚህ ጋር ቀልቃለ ገና ብዙ ነገር ላማክርሽ ነው የጠራሁሽ። አንቺ ትጣደፊያለሽ። ቀድሜ እኮ በልብስ ልፎግርሽ ብዬ ነው። ማለት ልፎግርሽ እና አወራሻለሁ ያለውን ነገር። ችግር የለውም። እኔ አሁን ምንም ብትፎግረኝ ችግር የለውም። ምክንያቱም በጣም አስደስተኸኛል። ሰርፕራይዝ ነው ያደረከኝ። እውነት በጣም ቆየ እንደዚህ አይነት ጊዜ ካሳለፈ። ትናንትና ልደት እንደተከበረ ጥያችሁ ወጣሁት። ይሄንን ስፈልግ እናንተ እኔ እዛ መገናኛ ሁለት ባስባስ ስላለው እናንተ ኬኩን ጨርሳችሁ ጠበቃችሁኛ። የረሳሁት ጉድ ነው። ተሰብስበው ውጣው ምን ያስቅሻል? እኔ ታውቀኛለህ፣ በወዴ ድርድር አላውቅም። ቪዲዮ ላይ አየሽ እኮ ቪዲዮ ላይ ራሱ እኔ ለመደበቅ በሞክር ራሱ ካሜራማን ራሱ ቢያንስ ያችን ፓርት ቆርጦ ያወጣልኛል ብዬ ነበረ። እኔ ሲጀመርም ሰው ያወጣልኝ አንዳንዴ ይመች ምንድን ነው እኛ ቤት ላይ ሁላ ቲክታክ ላይ ገጣጥማ መጥቶት ስስቅ እኛ ቤት ላይ ስትበይ ስትሰርቂ እንዲህ ምግብ ጋማቴ ይምርህ ነው እግዚአብሔርን። ከዛ የትላንቱ ላይም ተደብቀሽ ኧረ ልጅቷ ትብላበት አታሳካ ካሜራማን እያሉ ቢያገኘው የሚባጠሩ ነው የሚመስለኝ ካሜራማን። ለማንኛውም አምሮብሻል። አመሰግናለሁ። እንዴ በጣም ነው የወደድኩት። እንዴት ነው ቤተሰብ አላማረብኝ? ኧረ ውይ ትንሽ የሆነ ነገር ነሳን እንጂ እኮ ሸበላ ነበርን። ቁመት ነው በቃ ያዘው። ኧረ ሌላ ምን ልትከራከል? ላውራ አውራ ችግር የለውም። ምን ቁመት በቃሽ፣ ቁመት ብቻ ነው በቃ። እሱ ደግሞ በሴት እንዲህ ግላ አንጠልጥልሽ ያጠረስን ካል ጸጉሬን እራሱ በእናትህ ጸጉር ሰጥቶኛል። ሁሉ ነገር ሰጥቶ እግዚአብሔር ይመስገን ነገር ሰጥቶሻል። ቁመት ብቻ ነው እንጂ እሱንም ከአንተ አንጻር ስንታይ ነው መሰላል። ከሌሎችስ? ኧረ ከሌሎቹ በእናትህ ነው መለሎች መለሎ ነው እና ታዲያ በቅርቡ ሞዴል ሆናለሁ ጠብቁኝ። አይ ምንም አያንስሽም ትሆኛለሽ። ለማንኛውም ከመነገር አንድ ወደ ቁም ነገሩ ስመለስ አምሮብሻል። አመሰግናለሁ። ቴንክ ዩ ቬሪ ማች። ከዚህ በኋላ ግን ቤተሰቦች ያው በእናንተ ፊት ምናምን ልታሳቅቀኝ የሞከረች ነበር። ልብስ ገዛልሻለሁ እያልክኝ እያልሽ ነበር። ቃልህን ጠብቀሃል። በነገራችን ላይ በጣም ቃል አክባሪ ሰው ነህና ብዙ ጊዜ በተለይ በእነዚህ ቅርብ ጊዜያቶች ውስጥ ደግሞ በጣም ውለታህ እየበዛብኝ ነው እና እንዴት እንደማደርግ ራሱ አላውቅም። የኔ ጠንበለ ብቻ ያው እኔ ምንም እንድታደርጊ አልፈልግም። ለአንተ የሚከፈል ምንም ነገር የለኝም። ያው ምን አደርጋለሁ? የኔ ድንቡሽቡሽ እስቲ ምንድን ነው ምን እኔ ክፈኛ አልኩሽ? አይ አላልከኝም፣ ግን ያው ተባረኪልኝ፣ ደጊልኝ፣ ቁመትሽን ያርዝሙ። አሜን አሜን አሜን። ያለሽ የተናነቀኝ ነው አሜን ያልኩት። አሁን እኮ ከዚህ በኋላ እንዳታጉረመርም እሺ። ሲቀጥል ደግሞ ሌላም ነገር አለ እኮ። ይህንም እሱን የሰጠኝ ሻን በእናትሽ ተይ፣ አንቺ ልጅ ተይ ግን ፈደርሽሽ ልክሽ ሆና በደንብ እንኳን ደስ አለሽ። አመሰግናለሁ። በጣም ነው የወደድኩት እና ከእናንተ የሚደበቅ ነገር የለኝም። ለዛ ነው ብዙ የሰጠኝ ነገር አለ፣ ግን ይሄና አጋጣሚ ስላረኩት ለዛ ነው።
ሁሉም ነገር መተሽ አውሪ ያሉሽ። እሺ አወራለሁ። ዛሬ ከዘነበ ቤተሰቦች እሮጣለሁ ነው አዲስ ልብስ ነው አትያለሽ። አዎ እኔም አሁን ለማንኛውም ቁም ነገሩ ልነግርሽ ነው የመጣሁት። ምንድን ነው? ምን መሰለሽ ያው ዝናብ ሊጀምር ነው። እንዳይደብርሽ እንዳይከፋሽ ምናምን እሺ እንድትይ ነው ፈልጎ ዘለሽ የፈጠነ። እኔ አንተን ማስከፋት አልፈልግም። እሺ ነው ምልክ። ምክንያቱም ዛሬ ልብስ ገዝተህልኛል፣ አስደስተኸኛል። ስለዚህ ችግር የለውም። ስለዚህ አብረን ብንኖርም ችግር የለውም። ሰማሽኛ ያልኩሽ? ምን ነበር ያልከኝ? ወይኔ ያመረረው ዝም በል እያለኝ ነው ጠብ ጠብ እያደረገ። ዝናቡ ግን በጣም ነው የሚወደን። እሺ ምን ነበር ያልከኝ? አብረን እንድንኖር እፈልጋለሁ። ጭቅጭቅ ወሬ ምናምን አልፈልግም። አይጠገምም ቡቡ። ምንድን ነው የምትይው? ምን ችግር አለው አብረን አንድ ላይ ብንኖር? ምን ማለት ነው? ስለ ችግር አለው? ችግሬ ችግሬ፣ መከራሽ መከራዬ ምናምን። እየቀለድክ መሆን አለበት። ምንድን ነው የምቀልደው? እንደዚህ አይነት ቀልድ በዚህ ሰዓት አይቀለድም። እኔ አሁን ካሜራ ይዤ እቀልዳለሁ እንደዚህ አይነት ነገር? እንደዚህ አይነት ነገር ለምን ታወራለህ አንተ? አብረን ብንኖር ምን ችግር አለው? ምን ማለት ነው? ምን ችግር አለው? አልበላሽ አትውጪኝ። ኧረ እባክህ ምንድን ነው? ኧረ እባክህ ወይ ብሩኬ፣ በእግዚአብሔር እኔ አንተን ዛሬ ማስከፋት አልፈልግም። የጠበቅኩትና እየሆነ ያለው ነገር ግን ደስ የሚል አይደለም። በቃ ቤተሰቦች ምንም ማድረግ በቃ እኔ አሁን ምሳ ጋብዝሻለሁ፣ በቃ እንሄዳለን። ምን ማለት ነው? የጠበቅኩት እንደዚህ ያልነበረ። እናንተ ለምንድን ነው አብረን የምንኖረው? ምን ችግር አለው? ምን ችግር አለው ማለት ችግር አለው? እኔ ከጎንሽ ብኖር ከዛ ባለ ሶስት አሁን እስከ ጎን አይደለህ እንዴ? ቤቴ ቤታችሁ ነው፣ ግን አብረን መኖር አንችልም። እሱም እንዳለ ሆኖ አንድ የምታረፍሽ ነገር መሮኛል እና እንደፈለግህ አንጠልጥለኝ ይዘኸኝ ለመውጣት ነው አብረህ የምትኖረው? ምን ችግር የለውም፣ ግን ብኖር ከአንቺ ጋር ደስተኛ ሆናለሁ። ደስ ይላል። ቡቡ ምን ሆነክ ነው? ቤቴ ቤትህ ነው። በማንኛውም ሰዓት መምጣት ትችላለህ። ገብተህ ኑር እያልሽኝ ነው አይደል? ያለም ኖ አይደለም። አይ ገብተህ ኑር ሳይሆን በማንኛውም ሰዓት መምጣት ትችላለህ። እኔም አንተ ጋር ከአንቺ ጋር እንድኖር ነው የማትፈልጊው አንቺ? እሱ ደግሞ ሰዓቱ አሁን አይደለም። በቃ ቤተሰቦች፣ እኔ እንግዲህ እንደምታዩት ነው ሁሌ የሚያስጠላ መልስ ነው መልሰው። በእናትህ እንዴ እኔ ዛሬ ደስታችን ቀን ነው ምናምን ብዬ አሁን ላወራቸው በቃ እነሱን እኔ አንቺን እኮ ጨረስኩኝ። በቃ ነገርሽኝ። አሁን እንደማትመለሽ እኮ ገባኝ። በቃ ምልሽ እንደማታረጊ ገባኝ። ይቅርታ ካስደበርኩ ግን በማንኛውም ሰዓት መታችሁ ከፈለክ ዝነብ እንደፈለግላችኋለሁ። ምግብ እኔ ምግብ ቸገሬ ልኑር እኮ ነው ያልኩሽ። እኔ እርቦኛል ብዬሻለሁ። እንደ አንቺ ልብሴ ሊበላሽ ነው። ሊበላሽ በቃ እኔ አሁን መረረች ጀምር እና ቤተሰቦች እሺ፣ 1-2 ደቂቃ ጠብቀኝ ጌታዬ በእናትህ። እና ቤተሰቦች በቃ እንወዳችኋለን። እሺ አሁን ምሳ ትበያለሽ? እሺ ምንድን ነው የምትኮፈሹ? ከአንቺም ብሶ እኔ አብረን እንኑር ማለት ነው የሚያስኮፍስሽ? እንዴት ነው የሚያደርግሽ? እባክሽ አብረን እንኑር አልኩሽ እኮ። እኔ ሲደብረው ማየት አልፈልግም። አብረን አንኖርም፣ ግን እንዳይደብሩ እንደውም እኖራለሁ። ምን ታመጫለሽ? እንደፈለጉ ቤትህ ነው እኮ። ልብሶቼን ይዤ ምናምን መጥቼ ልኑር። አይቻልም። ምን ችግር አለው? እንዴ ምን ሆነክ ነው? ምን ችግር አለው? ሰው አለ ከኔ ጋር ትዘፈዝፍ። የምን ሰው ነው የምትይው ደግሞ? እኔ የማላውቀው ሰው ምን ዛት እኮ እኖራለሁ እኔ። አንቺ ካሜራ ይዤ መጥቻለሁ። ሺህ እንኳን አይዘሽም ድርቅ የምትይው ቤተሰብ ይቅርታ፣ ምንም ማድረግ አልችልም። አይቻልም። እንዴ እኔ ሲያመኝ ምናምን እዛ ሙቅ የሚያፈላልኝ መጥቼ እንከባከባ አልፈልግም። እኔ አንቺ ቤት መኖር ካልጀመርኩ እኔ ቤት እንዳመጫኝ። ምን ይሄን ያክል ሩቅህ አይደለው? ቅርብ አልፈልግም። ይኸው ነገርኩሽ እኮ አማርኛ ነዋ። አንቺ ቤት ማልኖር ከሆነ እኔ ቤት እንዳመጪኝ። እኔ ራሴ ሙቅ ምናምን ተጠቅልዬ አልተኛም። ምንድን ነው ማልልኝ ምናምን ላድርገው እጅሽ ግን የምርህን ነው የምታወራው? እኔ ልኑር እኮ ነው ያልኩህ። አሁን እስቲ ምንም እኮ የሚያስደብር እንደሆነ ደስ ሊልሽ ነው የሚገባው። እኔ በማንኛውም ሰዓት ቤቴ ቤታችሁ ነው። አንተም ፍፄ ማናችሁም እነ ቤኪም መምጣት ትችላላችሁ፣ ግን ደግሞ አብረን መኖር አንችልም። ሲቀጥል ደግሞ አንተ በማስፈልግ ሰዓት አለው ከጎን። እንደዛ ከሆነ እኔም አንቺ ቤት አልመጣም። ምን ማለት ነው? የትም ካለብን ውጪ ነው በቃ። ቡቡ ምንም ቡቡ ምናምን እያልሽ ወዴና አታባቢው። ስሚ መምጣት ካለብኝም መገናኘት ካለብንም ውጭ ላይ እንገናኛለን። እኔ ቤትሽ አልመጣም። ዛሬ አሁን በጣም ደስ ብሎኝ ነበር የመጣሁት፣ ግን መለስ እኔም በጣም ደስ ብሎኝ በቃ እሺ የምትይ ነው የመሰለኝ። በጣም ኖርማል ነገር ነው። አይ እንዴ አንቺ አካበድሽው፣ በጣም ተሰቀልሽ። ማካበድ እንዴ መሰቀል እኮ አይደለም። ምን ላድርግሽ? ብሩክ አሁን አይደለም ሰዓቱ እና መች ነው? ነገ ከነገ ወዲያ ነው። ያኔማ ቤት ገዛና እስቲ ወንድ ነሽ ትመጫለሽ። እኔ ጋር ብሩኬ፣ እኔ ለምንድን ነው እንደዚህ የምታስፈራራኝ? እኔ መች አስፈራራሁሽ? እኔ አቁ ነው የምነግርሽ። አሁን ልኑር ከአንቺ ጋር ባልኩ ነው እንደዛ የሚደብርሽ? እኔ እኮ በማንኛውም ሰዓት አለው ከጎን። እሺ እኔ አሁን ከአንቺ ጋር መኖሩ ምንድን ነው ችግር የሚፈጥረው?
ችግር ይፈጥራል። ምንም እኮ ችግር አይፈጥርም። ስማኝ፣ ምንም እኮ ችግር አይፈጥርም። ግን ደግሞ ይኸውልህ ስማኝ ብሩኬ፣ በእናትህ መጥፎ ነገር አታስወራኝ። ምንድን ነው እሺ? አስወራኝ። እኔ ምን አደርግሻለሁ? መጥፎ ነገር ምናምን እኔ ምን ይኸው በቤተሰብ ፊት እኔ ምን አደርግሻለሁ? ምንም አታደርገኝም። እና ምን ይታወቃል? ምንድን ነው ምን ይታወቃል? እባክሽ ምን ይታወቃል? ምን እኔን አታምኚኝም? በይ እንኳን ነገርሽ። አንዳንዴ ግን ጥሩ ነው እንደዚህ። ብሩኬ አምናለሁ እኮ። አይ አልፈልግም። እግዚአብሔርን አምናለሁ። ግን ደግሞ ዘመን ጉዞም እየሄድን ምናምን እኔ አንድ ያልተሳፈጥኩ ልጅ አሁን ኧረ ታውቂኝ አትንኪኝ። ምንድን ነው የምነካኪኝ? ኧረ ዛኔ ምንም እዚህ የሚሽኮረመምበት ጉዳይ የለም። እናትህ ኦሆ እና ይቀፍኝ። እኔ ምን አገባኝ? ግን ይኸው ከዛሬ በኋላ ይኸው አንቺ ቤት አልመጣም። ብሩኬን እንዳለጥፍሻለሁ። በቃ እኔ አልኩኝ። እኔ የጠበኩት ደስ የሚል ነገር ነበር። መልሱን ሰጠሽኝ። እግዚአብሔር ይስጥሽ። ቤት ጋብዛለሁ። እኔ ምንድን ነው ጋብዛለሁ? እኔ ረሀብተኛ ነኝ እንዴ? እና እኔ መኖር ነው የምፈልገው ነው ያልኩሽ። አሁን ደግሞ እንዴ በራሴ ቤት እኮ አልኖርም። በቃ አልኖርም። ቀቅዩና ብዩ እንዴ። ምን ማለት ነው? እሰራዋለሁ ካልሽው ምግብ ጋር ምን ማለት ነው? ምን ማለት ነው? ራስሽ ብሩኬ አቶ ምን ይጠበስ? አንጠለጥልሻለሁ። ምን ይጠበስ? እንዲሰቅልሻለሁ ወደ ላይ። በእናትህ አሁን መጥፎ ነገር እኔ በኋላ አብረን እንትን የማንልበትም ምክንያት በኋላ በደንብ አስረዳለሁ ከካሜራ ጀርባ። እኔ ግደሉኝ እዚህ ካልሰማሁ አልተወም። ካሜራ ይዤ ነው በቃ ዛሬ ከሀይሚ ጋር እንዴ ስንት ነገር አወርቻለሁ። እኔ ስንት ነገር አወርቻለሁ። ቤተሰብን እኔን ሳታስፈቅደኝ ለምን አወራ? ለምን በቃ አንቺን እንደ ራሴ ቆጠርኩሽ። መብት አይደል? አልችልም። እሱን ካልቻልክ አልችልም ካልሽኝ እኔ ምን አገባኝ? አልችልም ማለት በቃ ተይው። እንግዲህ ቤተሰቦች እኔም ጸዴ ቤት እከራይና በቅርቡ እመጣላችኋለሁ። ፏ ብዬ ሀይሚ ቤት የሚባል ነው ማልደርሰው። ሰራተኛ ቀጥራለሁ ምግብ ምናምን የምታበስልልኝን። አሁን ያለበት ቤት ምን ሆነ? ምን አገባሽ? ቤቱ የኔ አይደለ? አያገባም አልሽኝ። ወይኔ ብሩክ አያገባም አልሽኝ። ስለ አንቺ ቤት አይደለ? እኔም የራሴ ቤት ነው። አያገባሽ። በቃ እኔም ሰራተኛ ቀጥራለሁ። ያው ጓደኞቼም መታችሁ መብላት ትችላላችሁ። ምንድን ነው የምትይኝ? ብርቅ ነው። እኔ የፈለግኩትን ላወራበት ካልቀናሽ አኑሪኝ አልኩኝ ሴትዮ። በቃ እኔ ደው ትችዋለሁ። ሀሳብሽን ብቀይር በቃ እኔም ተውኩት እና እኔም ሰራተኛ ቀጥርና በጣም የሚንከባከበኝን አውርቼ ምናምን ያው ሰራተኛ ስል አጋዥ ማለት ነው እና ላወራበት ሴትዮ። ለምንድን ነው እንደ እድሜሽ ተከበሪ። በቃ እንደ እድሜሽ ሁኚ። ህግ ባለበት ሀገር የፈለግኩትን ማውራት እችላለሁ አይደል? የሚንከባከበኝን ስትል ነው መብቴ ነው። ሶ አማርኛ ላወራ ነገር ምናምን አፈልግኝ እና ምንድን ነው ቀንሽ የምትፈልጊው አንቺ ልጅ? እኔ ላወራበት ይኸው ካሜራ ይዤ ቤተሰብ የሚያል ነገር ይዤ ነው የመጣሁት። ዝናቡ ይዝነብ በቃ ወሰንኩኝ እኔ እና ቤተሰቦች ያው የሚንከባከበኝን ሲያመኝ ምናምን እኔ ያለው አይደል እንዴ? ኧረ ጉዴ እኔ ያለዋ እኔ ባዳ ነኝ። ያንቺ አይጣፍጠኝም። ያንቺ አይጣፍጥም። ምንድን ነው እሪ በከንቱ የምትይው? ምን ይፈጠር እንዲ? ያንቺ አይጣፍጥም። እኔ ከአንቺ ጋር ልኑር። ሲያመኝም ትንከባከብኛለሽ፣ ሲያምሽም ነይ ቁሚ። ካሜራ ይዣለሁ፣ አፈራረጥሻለሁ በጠረባ ነይ ሀይሚ ነይ። ኧረ ጉዴ ሂጂ እሺ። እና ቤተሰቦች ሂጂ ስልሽ ደግሞ አትመለሺ። እና ቤተሰቦች ያው እኔ ለእሱ አስቤ ነበር አብረን እንኑር ያልኩት። ትችዋለሁ ወይ በቃ እኔም ጽድት አድርጌ እመጣለሁ በቅርቡ እና ሀይሚ ቤትም ምን አልመጣም ከዚህ በኋላ። አንቺ ውጪ እንገናኛለን። ውጪ ነው የምንገናኘው። ቤትሽ አልመጣም። አልፈልግም። ሲደብያት እስቲ አታፍርም ደግሞ? አብረን እንኑር አልኩሽ። ከአንቺም ብዙ ሚሜት ያለሽ በጠረባ ነበር ማለት። ለማንኛውም ማለት ነው የሚንከባከበህ ሰው ደግሞ እኔ ያለው እኛ አይ እኔ ቤት ከተከራዩ አትመጪም። እኔ ቤት ችግር የለውም እመጣለሁ። የእኔም ቤት ትመጣለህ። አልመጣም። ይቅር በቃ። አንቺ ቤት ከመጣሁ መኖር ነበር የምፈልገው። ተውኩት በቃ። ምን ይሻላል እንዴ? ለምንድን ከእኔ ጋር የምትኖረው? ኧረ ጉዴ ድርቅ ያልሽ ሰው ነሽ በቃ። እንደዚህ እኔ ፕራንክ እያረኩሽ ነው በቃ። ያው ከቤተሰብ ጋር ወርቼ እኔ ዛሬ ላፍታታት ነው ሳልጋብዛ ነው። ግን እሷም አትፈታኝም እኔም አልፈታትም። ማድረጉን ተባብለናል። እየቀለድኩ ነበር። እሺ እኔ እናቴ ይህን ቪዲዮ ስታዩ ምናምን ከዛው 250 ሺህ በቅርቡ ትገበያለሽ። ፈታ ነው ነይ። አንቺን ብሎ ልብ ያልረጋለ በሀሳብ ከአንቺ ጋር
ሄዶ የዋለ